ግን አንዳንዴ ያለ አይደለ የሚበሽቁበት ሰው ሊበሽቅበት አይገባም። ሰው ወንጌልን ሊረካበት እንጂ ሊበሽቅ አይገባም። የኔን የሚያስቆጣ ስሜት ካመጣ አልሰበከኝም። እንድበሽቅ ሳይሆን አንድ ሰው ወንጌልን ሲሰብክ ክርስቶስ ማንንም ሲያስቆጣ አልነበረም፣ ሲናደዱበት አልነበረም። ሲመጡ ጥያቄያቸውን በፍቅር ነው የሚመልሰው። ፍቅር ከሞላበት ነገሮች ይስተካከላሉ። ዮናታን ይመጣል። ከዮናታን ጋር እኮ እኔ ነኝ ጓ ያልኩበት እንጂ እሱ ተናግሮኝ አያውቅም። እኔ ነኝ ጓ የምልበት ጓ ነኝ እኔ። ታውቃላችሁ። ስለዚህ ያው ትዝታውን ትንሽ እንትኑን ቢስተካከል ደስ ይላል። ጥበብ ወርቅዬ የቲክታክ ሰው አይደለም። በጣም ወዳጄ ነው፣ ጓደኛዬ ነው። የቲክታክ ሰው አይደለም። መጽሐፍ ቅዱስን 47 ጊዜ አንብቧል። 47 ጊዜ በቃ የሚያነበው መጽሐፍ ቅዱስ ብቻ። ምን አይነት ብርታት እግዚአብሔር እንደሰጠው የሚገርም ነው። እንግዲህ አልስቡት። ፌመስ ነው፣ ገንዘብ አለው፣ እንደፈለገ መሆን የሚችል ሰው ነው። በጣም የታወቀ ነው። እንግዲህ በእንትኑ በሙዚቃው ብሄር ከቴዲ አፍሮ ጋር የሚስተካከል ነበር። ሙዚቃውን ቢቀጥልበት እርግጠኛውን ይናገራሉ። ከቴዲ አፍሮ ጋር እጅ ለእጅ የሚያያዙ ስራ ነው ያለ። በጣም ይችላል። ያንን ሁላ ትቶ ጌታን መቀበል ምን ያህል ጌታ ኃያልና ፍቅር እንደሆነ በዛ ታውቃለህ። ቻቺ ታደሰ አለች የተባለች ዘፋኝ ነበረች። በጣም ነው የምንወዳት የነበረው ቻቺ። ተፈራ ነጋሽ ኤክስትሪምሊ አለ የተባለ አርቲስት ሙሉቀን መለሰ። እስካሁን ድረስ ሙሉቀንን የሚያክል አታመጣልኝ። በጣም ይችላሉ። በጌታ ስትቦ ዘሪቱ ዘፈኖቿ እስካሁን ዘፈኖቿ የተለዩ ናቸው እና እግዚአብሔር አምላክ ሲያገኝህ የዓለም ነገር አይሞቅ አይበርድ። እኔ አሁን ሽቀላ አይታሰበኝም። ህይወት ነው የሚታሰበኝ። ህይወት ሂሩት በቀለ፣ ኧረ ብዙ አርቲስቶች አሉ እና እጅግ የሚደንቁ ወንጌላውያን ተፈጥረዋል። ግን ምንድን ነው የምለው ሰዎችን አሁንም አትዩ። ጥበብ ወርቅዬ ሊሰናከል ይችላል፣ ሰው ነው። ቻቺ ሁላችንም፣ እኔም፣ ካስሽም፣ ሌሎቻችንም ሰው ነን። አይናችን ወደ ቀራንዮ ላይ ወደ ተሰቀለው ነው ማድረግ ያለብን። ዌር ፒፕል ወደ ሰው ካረግን እንጠፋለን። የሰው ነገር ሁሌ ያጠፋናል። ለምን? አይናችን መሆን ያለበት ወደ ክርስቶስ። ወደ ክርስቶስ ስንሆን ሙሉ በሙሉ ነገሮችን ይቀይራል ብዬ አስባለሁ። እነ ፓስተር ዳዊት ይመጣሉ። ደስ ነው የሚላቸው። በወንጌል ለሆነ ሰው በሙሉ ሰው አብሮ ነው የሚሆነው። በዚህ ፍቅር በመስጠት ጴንጤን የሚያክል አታመጣም። ይህ ውል ነብር ፋንድ እየጠላውም ይወዳል ጴንጤ። የሚደብረው ነገር የጴንጤ እየጠላው እኔ በጌታ ወዳለሁ ይላል። በሌላ የለም። በጌታ ፍቅር ወዳለሁ በሌላው የሚል የለም። እንዳልክ ይጻፍልሃል ደብዳቤ አባቴ። ቤተ ክርስቲያን ግቢ ውስጥ ትገኝና ለሚደርስብን ማንኛውንም አይነት አደጋ ኃላፊነት ቤተ ክርስቲያኗ አትወስድም ትባላለህ። ከሽከሽ ሆኖ የሚያስወጣል። እርግጠኛውን የምነግርህ ጴንጤን ሙልጭ አድርገህ ቸርቻቸው ብትሄድ እንወዳለን ነው የሚልህ። መስጊድ ሂድ እስቲ ተሳድበህ፣ ሙልጭ አድርገህ እስልምናን ሰድበህ ሂድ እስቲ መስጊድ። ሁለት ሆነ ተገነጣጥለህ ትመጣለህ። ሁለት አንገት ለብቻ ሰውነት ለብቻ ቁጭ አደረጉልሃል። ነጣጥለው አባቴ ተነጣጥለህ ትመጣለህ። ሰንጠቅ አድርጎች ከአንገትሽ በላይ እዛ ጋ እዚህ ጋር ትቀመጥና ትመጣለህ። ጴንጤ ጋር ሂድ፣ ሙልጭ አድርገህ ሰድበህ ግባ። ወይም እንኳን ደህና መጣ ወንድማችን ና ግባ፣ ና ጌታ ይወዳል።
ስለዚህ የጌታን መንገድ የተከተሉት እግዚአብሔር ፍቅር ነው የሚለውን የሚገልጸው አብዛኛው ጴንጤ ይገልጸዋል። መቋሚያ የለ፣ ሸልቶ የለ፣ ምን የለ። ስለዚህ ለዛ ነው ጴንጤ እየበዛ የሚሄደው። ፍቅር ያለበት ነገር ላይ እግዚአብሔር አለ። ስለዚህ ትበዛል። ገፊ ከሆንክ፣ አሳዳጅ ከሆንክ፣ አስፈራሪ ከሆንክ ገስዋት ዩዳን በጸጋው እንደዳነ በጸጋው እንደሚወደን አለች እኮ ይውሻ ትላንት ስትመሰክር በጣም ተደንቄያለሁ። እየቀመቀምኩ ምና እያጨስኩ ምናምን ነገር ምንም አይለኝም አለ። በቃ እኔ ተያልልሽም እንዲሁ ልጸልይልሽ ነው መልስ። እየደወለ ያወራታል፣ እየደወለ ያወራታል፣ እየደወለ ያወራታል። መብትሽ ነው አጭሽ ምናምን ምንም ችግር የለም። ሁላችንም እንደዛ ነበር። የእኛ ህይወት ነው አለ። በቃ ሁኝ አንድ ቀን አገኛታ ጌታ ተንበርክካ እዛው ላይ ማልቀስ ጀመረች። 2 ዓመቷ ነው። በጌታ ሰላሟን አገኘች። ወንጌላውያን ይችላሉ፣ ትዕግስት አላቸው፣ ፍቅር አላቸው፣ አይገፉ። ስለዚህ መበርታት እጅግ ደስ ይላል። በጌታ ስትበረቱ እንዳልኳችሁ አሁን የምለው እኔ አይገባኝም ነበር። እነሱ ብዙ ጊዜ ተሰብኳል ስለ ጌታ፣ ገብቶኝ አያውቅም ነበር። አሁን ግን እየገባኝ ሲል ለካ የጌታ ፍቅር ሲነካ ነው። ጣዕሙን ስታውቀው ነው ምን የምትሆኑ። ጣዕሙን ስታውቂ ነው። ይሄ ሁላ ህይወትን ኖራችሁት ምንም በረከት የለም። ከልኩ ለማያልፍ ህይወት እውነቴን ነው የምናገረው። ከልኩ ለማያልፍ ህይወት 10ሩን መርገጥ ያ ነው ያደክማል። እውነቴን ነው ያደክማል። ስለዚህ ሰላሜን አገኘው። አሁንም በፍቅር ስበኩ። ፍቅርን የመሰለ ነገር የለም እና ካስዬ ለሚነው ወን ዩ ሬዲ እና እስከዛ ወንድምናቶቼ ፍቅርን ተማሩ። ዳረ ከምን ተቀይሮ መጣክ እንኳን ሰላም መጣልኝ። እዚሁ ውስጥ ልብስ ያው የካህናት ልብስ ልልበስ ብዬ ነው። መልካም። አይ በጣም ጥሩ አደረግ። ሰላም ይብዛል። አሜን አሜን። ጄኔሬተር ምኑ ገና እስኪስተካከል በጣም ብዙ ዛሬም ውጊያ ነበረብን፣ ነገር ግን አሸንፈነዋል። ያው ትናንትም ተሸንፏል። አዎ እንዴት ነህ? ታፕታፕ እያደረጋችሁ ቤተሰብ ለአንተ ይሁን። ሰላማችሁ ይብዛ። ሁላችሁም በመላው ዓለም ላይ ሆናችሁ ይህንን ፕሮግራም በቀጥታ እየተካፈላችሁ ያላችሁ ሁሉ በዚህ ቦታ ላይ ከአሁን በኋላም የምታዩት በመላው ዓለም ላይ ዩቲዩብ ላይ የተለያየ ሶሻል ሚዲያ ፌስቡክ ላይ ቲክታክ ላይ የምትካፈሉ ወገኖቻችን ይህ እንግዲህ ይሄ ፕሮግራም ጌታ እስኪመጣ ወይም እኛ ወደ ጌታ እስክንሄድ ድረስ እስከ መጨረሻው ድረስ የሚታይ የሚቀጥል ሂስቶሪካል ኢቨንት ነው። ለዛ ነው በጣም እያንዳንዷን ነገር በሶሻል ሚዲያ ስናደርግ ስንናገር በጣም ጥንቃቄ በተሞላበት ዘላቂ ስለሆነ ከዛ የተነሳ እንግዲህ ለእናንተም ሁሉ ካሁን በኋላ ከዛሬ 40-50 ዓመት በኋላ ለምታዩት ጌታ ቢዘገኝ ባይመጣ ሰላማችሁ ይብዛ፣ ሰላማችሁ ብዝት ይበል። ክብሩ ይስፋ የአባትና ልጁ